ትንሣኤ የዕለቱ ምንባብ ዮሐንስ ወንጌል ምዕራፍ 20 ቁጥር 19። በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ሰላም የውስጥ እረፍት ነው። መድኃኒታችን በትንሣኤው ዕለት እንዲሁም ሁለተኛ በተገለጠበት ዕለት በዳግም ትንሣኤ ሰላማቸው ለተወሰደባቸው ቤታቸውን ዘግተው ለተቀመጡት ተማሪዎቹ ወይም ደቀ መዛሙርቱ ሰላም ለእናንተ ይሁን አላቸው። የተቸነከረ እጁን በጦር የተወጋ ጎኑን አሳያቸው። ይህ የሆነው የትንሣኤው ዕለት ሲሆን ቶማስ በዕለቱ ስላልነበረ ደቀ መዛሙርቱ ጌታን አይተነዋል፣ ከሙታን ተነስቷል ቢሉት የችንካሩን ምልክት በእጆቼ ካላየሁ፣ ጣቴን በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። በዚህ ዕለት ጌታ በዝግ ቤት ገብቶ ቶማስን የምታምን እንጂ ተጠራጣሪ አትሁን፣ ጣትህን ወደዚህ አምጣና እጆቼን እይ፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ ሃይማኖትን ገለጠ። ጌታም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። የቶማስን አእምሮም ሰላምን ሰጠው። ክርስቶስን አምኖ መኖር በራሱ የሰላም ሰው መሆን ነው። ምክንያቱም እርሱ የሰላም አለቃ ነውና። ኢሳይያስ ምዕራፍ 9 ቁጥር 6 ምርጥ ዕቃ የተባለው ሐዋርያው ቅዱስ ጳውሎስም የሰላም አምላክ ይለዋል። ሮሜ 15 ቁጥር 33 እንዲሁም ሮሜ ምዕራፍ 16 ቁጥር 20። ሰላማችን ክርስቶስ በተወለደ ጊዜ የተዘመረውን መዝሙር ሰላም በምድር የሚል ነበር። ሉቃስ ወንጌል ምዕራፍ 2 ቁጥር 3። የፍጥረት ሁሉ ሰላም ክርስቶስ እሱን በማመን ልቦናችን ይጸና ዘንድ ሲያስተምረን ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ አለ። ዮሐንስ ምዕራፍ 14 ቁጥር 1። በእርሱም የምናገኘው ሰላም ዓለም ሰላም ከምትሰጠው የተለየ ሰላም መሆኑን በማስረዳት ሰላም እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ብሎ አስተማረን። ዮሐንስ 14 ቁጥር 27። ደቀ መዛሙርቱንም ለወንጌል ሲልካቸው ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ አላቸው። ሉቃስ ምዕራፍ 10 ቁጥር 5። ሐዋርያው የክርስቶስ መስቀል የሰላም ምንጭ ስለመሆኑ በመስቀሉ ደም በምድርና በሰማያት ላሉ ሰላምን አደረገ አለ። ቆላስይስ ምዕራፍ 3 ቁጥር 20። ሐዋርያው አሁንም የክርስቶስ ሰላም በልባችሁ ይግዛ ይላል። ቆላስይስ ምዕራፍ 3 ቁጥር 15። በዚህ ልዩ ጸጋ በሆነ ሰላምም እንኖርበት ዘንድ ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ አለ። ሮሜ ምዕራፍ 12 ቁጥር 18። በተጨማሪም እርስ በርሳችሁ በሰላም ሁኑ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 13። የተወደዳችሁ ኦርቶዶክሳውያን ምእመናን ሆይ ሰላማችን ማን ነው? የመንፈስ ቅዱስ ፍሬ የሆነውን ሰላምን በሕይወታችን በኑሯችን ሁሉ ይዘነዋልን? ገላትያ ምዕራፍ 5 ቁጥር 22። ይህ ሰላም በክርስቶስ ይገኛል። ሮሜ ምዕራፍ 5 ቁጥር 1።
የሕይወት ሰላም የሌላቸው ብዙዎች ናቸው። እናንተስ ሰላም አላችሁን? ሰላም ከሌላችሁ በክርስቶስ ሞትና ትንሣኤ የተገኘውን የክርስቶስን ሰላም በክርስቶስ ያዙ። አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ሆይ የሰላም ንጉሥ ነህና ሰላምህን እንድትሰጠን እንለምንሃለን። እግዚአብሔር አምላክ በሰላም በፍቅር ተከባብረን ተስማምተን ተቻችለን ኑረን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ ይርዳን። አሜን።